ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በጃልመሮና ዘመነ ካሴ መካከል ያለው የሴራ ጥምረት ተጋለጠ። በጃልመሮ የሚመራው የሸኔ ቡድን በዘመነ ካሴ ከሚመራው የፋኖ ቡድን ጋር የፈጠረው ያልተቀደሰ ጋብቻ ቡድኑ ውስጥ ከፍተኛ ውጥረትን ፈጥሯል። ሁለቱ ሰዎች በጎጃምና ወለጋ ምን እየሰሩ ነው? የጥምረታችን ዓላማስ ምን ይሆን? እንነግራችኋለን። ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ቤት ገንቢዎች መከሰሳቸው ተገለጸ። የቤት ባለቤት እናደርጋቸዋለን በሚል ባለፈው ዓመት ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ሰዎች መከሰሳቸውን ፍትህ ሚኒስቴር አስታውቋል። እንደዚህ አይነት ማጭበርበር በሚፈጽሙ ድርጅቶችና ግለሰቦች ምክንያት ዜጎች ገንዘብ ይዘው እንኳን ያለ ስጋት ቤት ለመግዛት እየተቸገሩ መሆኑን አንዲት የፓርላማ አባል ተናግረዋል። ይዘነዋል። በአፋር ክልል ሰመራ ከተማ በደረሰ የትራፊክ አደጋ የ35 ሰዎች ሕይወት ማለፉ ተነገረ። በሰመራ ከተማ ንጋት ላይ በደረሰ አሰቃቂ የትራፊክ አደጋ የ35 ሰዎች ሕይወት ማለፉንና ከ50 በላይ በሚበልጡ ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የክልሉ የኮሙኒኬሽን ቢሮ ገልጿል። እስከ ፍጻሜው አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን ስናልፍ በጃልመሮና ዘመነ ካሴ መካከል ያለው የሴራ ጥምረት ተጋለጠ። በጃልመሮ የሚመራው የሸኔ ቡድን በዘመነ ካሴ ከሚመራው የፋኖ ቡድን ጋር የፈጠረው ያልተቀደሰ ጋብቻ ቡድኑ ውስጥ ከፍተኛ ውጥረትን ፈጥሯል። በጃልመሮ የሚመራው የሸኔ ቡድን በዘመነ ካሴ ከሚመራው የፋኖ ቡድን ጋር የፈጠረው ያልተቀደሰ ጋብቻ ቡድኑ ውስጥ ከፍተኛ ውጥረት መፍጠሩ ነው እየተነገረ የሚገኘው። ቡድኑ ለተከታታይ 3 ቀናት ባደረገው ግምገማ ጃልመሮ ከፋኖ ጋር የፈጠረው ጥምረት የኦሮሞ ሕዝብን ያዋረደ ነው የሚል ድምጽ በስፋት ቀርቦበታል። በሸኔ አደረጃጀትም የማዕከላዊ ዞን ወይም ሸዋ ቀጠና መሪ የሆነው ጃል አብዶ እንዴሁም የደቡብ ዞን ጉጂ ቀጠና መሪ ጃል ገመቹ አቦዬ የኦሮሞ ሕዝብ ጠላት ከሆነው ከፋኖ ጋር ከሚሰራው የድርጅቱ መሪ ጃልመሮ ድሬባ ጋር ያላቸውን ግንኙነት ሙሉ በሙሉ በሚባል ደረጃ በማቋረጥ በቀጣይ ሌሎች አማራጮችን በጋራ ማመቻቸት በሚችሉበት ሁኔታ ዙሪያ ለመመካከር ቀጠሮ መያዛቸው ታውቋል። በታንዛኒያ ዳሬ ሰላም በነበረው ድርድር ሸኔን በመወከል የተሳተፉት የኦሮሞ ነጻነት ሰራዊት ምክትል አዛዥና የደቡብ ዞን አዛዥ የሆኑት ጃል ገመቹ አቦዬ በቀጣይ በሰላማዊ መንገድ ለመታገል ከመንግስት ጋር ድርድር እያካሄዱ እንደሚገኙ የተገለጸ ሲሆን ጃል ገመቹ አቦዬም የማዕከላዊ ዞን አዛዥ ከሆነው ጃል አብዲ ጋር ውህደት ለመፍጠር አሸማጋዮች ተመርጠው ንግግር መጀመራቸው ሁለቱ አዛዦች በስራ የሚገኘው ከፍተኛ ቁጥር ያለውን ታጣቂ በመያዝ ወደ ሰላማዊ ኑሯቸው የሚመለሱበትን እድል ከፍ ያደርገዋል። የሁለቱ ቡድኖች የውህደት እንቅስቃሴ ተሳክቶ ከመንግስት ጋር የሚደረገው ሰላማዊ ንግግር በውጤት ከተጠናቀቀ ከ85% በላይ የሸኔ ታጣቂ ቡድን በሰላማዊ መንገድ ከጫካ ሊመለስ እንደሚችል ይገመታል። በደቡብ ሱዳን ድንበር የሚገኘው የጃልመሮ ማዘዣ ጣቢያ በቅርቡ በደህንነት ክትትል እንደተገኘና የድሮን ጥቃት እንደተፈጸመበት መዘገባችን አይዘነጋም። በቀጣይ መረጃችን ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ቤት ገንቢዎች መከሰሳቸው ተነገረ። የቤት ባለቤት እናደርጋቸዋለን በሚል ባለፈው ዓመት ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ሰዎች መከሰሳቸውን ፍትህ ሚኒስቴር አስታውቋል። እንደነዚህ አይነት ማጭበርበር በሚፈጽሙ ድርጅቶችና ግለሰቦች ምክንያት ዜጎች ገንዘብ ይዘው እንኳን ያለ ስጋት ቤት ለመግዛት እየተቸገሩ መሆኑን አንዲት የፓርላማ አባል ተናግረዋል። አዘረ ማማው የተባሉት እኚሁ የፓርላማ አባል በአገር ደረጃ ከፍተኛ ትኩረት ተሰጥቷቸው እየተሰሩ ካሉ ጉዳዮች ውስጥ የዜጎች ቤት ባለቤት እንዲሆኑ ማድረግ አንዱ መሆኑን ጠቁመዋል። ገዢው ብልጽግና ፓርቲን ወክለው ከአማራ ክልል ዳባት ምርጫ ክልል የተመረጡት የፓርላማ አባሏ ቤት ሰርተን እናስረክባለን በማለት የህዝብ ገንዘብን ሰብስበው ከሀገር የሚወጡ የግል ድርጅቶች እንዳሉ ተናግረዋል። በቤት ልማት ዘርፍ ከተሰማሩ የግል ድርጅቶች ውስጥ በውላቸው መሰረት በጊዜ ሰርተው የሚያስረክቡ ሰነድ የሚያጭበረብሩና በጣም ውስብስብ የሆነ ሰነድ
በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ እንዳሉ ወይዘሮ አጸደ አስረድተዋል። እንደነዚህ አይነት ጉዳዮች ሲቀርቡ የህዝብን ጥቅም ከማስጠበቅና ፍትህ ከማስፈን አንጻር ፍትህ ሚኒስቴር ምን እየሰራ እንደሆነም የፓርላማ አባሏ ጠይቀዋል። የፓርላማ አባላትን ጥያቄ ለመመለስ በተካሄደው የተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት የፍትህ ሚኒስቴሯ ሀና አራያ ስላሴ ከህዝብ ንብረት ሰብስበው ከዳር ሳያደርሱ የሚሰወሩና የሚጠፉ አካላትን በተመለከተ የወንጀል ጠያቂነትን እያሰፈን እንገኛለን ብለዋል። የቤት ባለቤት እናደርጋቸዋለን በሚል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ በሰፊ ማጭበርበር ስራ የተሰማሩ ያሏቸውን ሰዎች ላይ መስሪያ ቤታቸው ባለፈው ዓመት ክስ መስርቶም ጉዳዩን በሂደት ላይ እንደሚገኝ ተናግረዋል። በቀጣይ መረጃችን በአፋር ክልል ሰመራ ከተማ በደረሰ የትራፊክ አደጋ የ35 ሰዎች ህይወት ማለፉ ተነገረም። በሰመራ ከተማ ታህሳስ 28 ቀን 2018 ንጋት ላይ በደረሰ አሰቃቂ የትራፊክ አደጋ የ35 ሰዎች ህይወት ማለፉንና ከ50 በሚበልጡ ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የክልሉ የኮሙኒኬሽን ቢሮ ገልጿል። አደጋው የተከሰተው ከንጋቱ 11 ሰዓት አካባቢ ሲሆን በህገወጥ ደላሎች ተታለው ወደ ውጭ ሀገራት ለመሻገር የተሰባሰቡ ወጣቶችን ጭኖ ሲጓዝ የነበረ ተሳቢ ተሽከርካሪ በሰመራ ከተማ አደባባይ ላይ መገልበጡን ቢሮ አስታውቋል። የአፋር ክልል ኮሙኒኬሽን ቢሮ ኃላፊ አቶ መሐመድ አሊም በሂዶ ስለ አደጋው በሰጡት መግለጫ እስካሁን የ35 ሰዎች ህይወት ማለፉ የተረጋገጠ ሲሆን የሟቾች ቁጥርም ከጉዳቱ ስፋት አንጻር ሊጨምር እንደሚችል ስጋታቸውን ገልጸዋል። አቶ መሐመድ በመግለጫቸው በአደጋው በአጠቃላይ ከ85 በላይ ወጣቶች መጎዳታቸውንና በአደጋ የቆሰሉትን በዶክቲ ሪፈራል ሆስፒታል የሕክምና ክትትል የተደረገላቸው ይገኛል ብለዋል። የክልሉ መንግስት ለሟች ቤተሰቦች መጽናናትን እየተመኘ ጉዳት የደረሰባቸው ወገኖች አስፈላጊውን ድጋፍ እንዲያገኙ ክትትል እያደረገ እንደሚገኝም ተናግረዋል። ወደ ቀጣዩ መረጃችን ስናመራ የሚድሮክ ሱፐርማርኬቶች ስያሜያቸውን ወደ ዓለም አቀፉ ኩባንያ ካርፉር ሊቀይሩ ነው። ግዙፉ ዓለም አቀፍ የሱፐርማርኬት ኩባንያ ካርፉር ለመጀመሪያ ጊዜ ወደ ኢትዮጵያ ለመግባት የሚያስችለውን ስምምነት ከሚድሮክ ኢንቨስትመንት ግሩፕ ጋር መፈጸሙን አስታውቋል። በሁለቱ ተቋማት ስምምነት መሰረት በሚድሮክ የሚተዳደሩት የኪዊንስ ሱፐርማርኬት ቅርንጫፎች በሙሉ ስያሜያቸውንና የንግድ ምልክታቸው ወደ ካርፉር እንደሚቀይሩ ተገልጿል። ሱፐርማርኬቶችን ጨምሮ በዓለም ዙሪያ ከ12000 በላይ መደብሮች ያሉት የፈረንሳይ ካርፉር ወደ ኢትዮጵያ መግባት የሚያስችለውን ስምምነት መፈጸሙን ያስታወቀው ሰኞ ታህሳስ 17 ቀን 2018 ምሽት በወጣው መግለጫ ነበር። የኩባንያው መግለጫ እንደሚያሳየው ከሚድሮክ ጋር የተደረገው ስምምነት የፍራንቻይዝ እና የአቅርቦት አጋርነትን የተመለከተ ነው። በዚህ መሰረት ሚድሮክ የሚያስተዳድራቸው የኩዊንስ ሱፐርማርኬቶች ስያሜ በሙሉ ወደ ካርፉር እንዲቀየር ያደርጋል። ሚድሮክ የካርፉርን የንግድ ስያሜ ሙያዊ ልምዶች እና ምርቶች ኢትዮጵያ ውስጥ እንደሚያሰራጭ መግለጫ ያስረዳል። የመጀመሪያዎቹ መደብሮች እስከ 2026 የመጀመሪያ አጋማሽ ድረስ የንግድ ስያሜያቸውን ይቀይራሉ ሲልም እስከ ሰኔ 2018 ባለው ጊዜ ውስጥ ስራ እንደሚጀምሩም ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽን ካርፉር ወደ ኢትዮጵያ መምጣቱን አስመልክቶ ዛሬ በፌስቡክ ገጹ በወጣው አጭር መረጃም በ2026 አጋማሽ ጀምሮ የመጀመሪያዎቹ ስያሜያቸውን ወደ ካርፉር የሚቀይሩ ነባር የኪዊንስ ሱፐርማርኬቶች አገልግሎት መስጠት የሚጀምሩ ይሆናል ብለዋል። በግዙፉ ሚድሮክ ስር ከሚገኙ በርካታ ኩባንያዎች መካከል አንዱ የሆነው ኩዊንስ ሱፐርማርኬት የመጀመሪያ መደብሩን የከፈተው ከ8 ዓመት በፊት በ2010 ነበረ። በአሁኑ ሰዓት ኩዊንስ ሱፐርማርኬት በአዲስ አበባ ከተማ ውስጥ 13 ቅርንጫፎችም አሉት። የሁለቱ አካላት ስምምነት ያሉትን የኩዊንስ ሱፐርማርኬቶች ስያሜ ከመቀየር ባሻገር አዲስ ቅርንጫፎችን መክፈትንም እንደሚያካትት የካርፉር የዓለም አቀፍ አጋርነት ዋና ስራ አስፈጻሚ ፓትሪክ ላስፈርጎስ እንደተናገሩ በመግለጫው ላይ ሰፍሯል። አሁን ያሉትን 13 ሱቆች በፍጥነት ከመለወጥ ባለፈም የሚድሮክና የካርፉር ኢንተርናሽናል አጋርነት ቡድኖች በሀገሪቱ ያለንን ተግባራት ወደፊት ለማሳደግ እጅና ጓንት ሆነው እየሰሩ ይገኛሉ። እስከ 2028 ድረስ ተጨማሪ 17 ሱቆችን ለመክፈት አቅደናል ብለዋል። በኢትዮጵያም የችርቻሮ ንግድ ቀዳሚ ተዋናይ ከሆነው ሚድሮክ ጋር የተደረሰው ስምምነት እንዳስደሰታቸው የተናገሩት ፓትሪክ ኩባንያው ለያዘው የዓለም አቀፍ ፍራንቻይዝ ማስፋፋት ስትራቴጂ ወሳኝ ምዕራፍ እንደሆነም ጠቅሰዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ከመላው የሚድሮክ ቡድን ጋር በመሆን ወደ ካርፉር ዓለም አቀፍ የፍራንቻይዝ መረብ መቀላቀላችንን ሳበስር በታላቅ ኩራት ነው እንዳሉ መግለጫ ያስረዳል። ስምምነቱ ሚድሮክ ስለ ኢትዮጵያ ገበያ ያለውን ጥልቅ እውቀት፣ የሚድሮክ ቡድን አባላትን ቁርጠኝነትና የካርፉርን ምርጥ ተሞክሮች አጣምሮ ለመጠቀም እንደሚያስችል አቶ ጀማል ተናግረዋል። እነዚህን
በመጠቀም ለኢትዮጵያውያን ደንበኞች ጥራት ያላቸውና ተመጣጣኝ ምርቶችን እንዲሁም ፍላጎቶቻቸውን በትክክል የሚያሟላ አገልግሎት ማቅረብ እንችላለን ብለዋል። የኢትዮጵያ ኢንቨስትመንት ኮሚሽን በበኩሉም የካርፉርና ሚድሮክ ስምምነት በኢትዮጵያ የችርቻሮ ንግድ ዘርፍ ላይ ከፍተኛ መነቃቃትን እንደሚፈጥርና ለተጠቃሚዎች ሰፊ አማራጭን ይዞ እንደሚመጣ ይጠበቃል ሲል አሞካሽቷል። ካርፉር ወደ ኢትዮጵያ ለመግባት የሚያስችለው ስምምነት መፈጸሙን ይፋ ከማድረጉ አስቀድሞ በህዳር መጀመሪያ የኩባንያው አመራሮች ወደ አዲስ አበባ መጥተው ከኢንቨስትመንት ኮሚሽኑ ዶክተር ዘለቀ ተመስገን ጋር ተወያይተዋል። ውይይቱም ካርፉር ኢትዮጵያ ውስጥ በጅምላና በችርቻሮ ንግድ ላይ በሚሳተፍበት ሁኔታ ላይ ያተኮረ እንደነበረም ኮሚሽኑ በወቅቱ ገልጾ ነበረ። ካርፉር ወደ ኢትዮጵያ መግባት የቻለው የጠቅላይ ሚኒስትር አብይ አህመድ መንግስት ለኢትዮጵያን ባለሀብቶች ብቻ ክፍት ሆነው የቆዩት የጅምላና ችርቻሮ ንግድ ዘርፎች ላይ የውጭ ሀገር ባለሀብቶችም እንዲንቀሳቀሱ የሚያስችል መመሪያ በመጋቢት 2016 በመውጣቱ ነው። ከሁለት ዓመት ገደማ በፊት የወጣው መመሪያ በኢትዮጵያ የችርቻሮ ንግድ ላይ መሰማራት ለሚፈልጉ የውጭ ባለሀብቶች ጠንካራ ቅድመ ሁኔታዎችን አስቀምጦ ነበር። የውጭ ባለሀብቶች የችርቻሮ ንግድ ፈቃድ ለማግኘት 5 ሱፐርማርኬት ወይም 2 ሃይፐር ማርኬት ለመክፈት መስማማት ነበረባቸው። ይህ መመሪያው ከወጣ ከአንድ ዓመት በኋላም በእነዚህ ዘርፎች ለመሰማራት ፈቃድ ያገኘ የውጭ ባለሀብት ስለመኖሩ በይፋ ሳይገለጽ ቆይቷል። በዚህ መልኩም የተላለፈው ውሳኔ ባለሀብቶችን ለመሳብ በቂ እንዳልሆነ የተረዳው የኢትዮጵያ ኢንቨስትመንት ቦርድ ባለፈው ዓመት ሰኔ ወር ላይ እነዚህን ቅድመ ሁኔታዎች አንስቷል። የውጭ ባለሀብቶች የችርቻሮ ንግድ ፈቃድ ለማግኘት ሱፐርማርኬት ወይም ሃይፐር ማርኬቶችን እንዲከፍቱ የተቀመጠው ቅድመ ሁኔታ ቢያንስ 2.5 ሚሊዮን የአሜሪካ ዶላር ካፒታል እንዲያስመዘግቡ በሚል ተቀይሯል። በመጨረሻም ወይዘሮ ሃይማኖት ዘለቀም የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው መሾማቸው ተነግሯል። የተወካዮች ምክር ቤትም ታህሳስ 28 ቀን 2018 ባካሄደው 5ኛ ዓመት የሥራ ዘመኑ በ8ኛ መደበኛ ስብሰባው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተርና 34 የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመት መርምሮ አጽድቋል። በዚህ መሰረትም ባለስልጣኑ ለ1 ዓመት ባገለገሉት ዶክተር ሳምሶን መኮንን ምክትል ወይዘሮ ሃይማኖት ዘለቀ ወርቅነህ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው ተሾመዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዶክተር ሳምሶን መኮንን ላለፈው 1 ዓመት ተቋሙን በመሩበት ወቅት በባለስልጣን መስሪያ ቤታቸው ላቋቋሙት የኢትዮጵያ ሚዲያ ልህቀት ማዕከልና የሞኒተሪንግ ስራዎችን በቴክኖሎጂ በተደገፈ መልኩ አቅሙ እንዲያድግ ላደረጉት አስተዋጽኦ እንዲሁም በሰጡት አጠቃላይ ተቋማዊ አመራር ምስጋና አቅርበዋል። አክሎም ቀጣይ መዳረሻቸው በሆነው የድረ ዶክተሬት ትምህርትና የሥራ ዘመናቸው የተሳካ እንዲሆን መልካም ምኞት ተመኝተዋል። በጠቅላይ ሚኒስትሩ እጩ አቅራቢነት በመስሪያ ቤቱ በምክር ቤቱ አጽዳቂነት የባለስልጣኑ ዋና ዳይሬክተር በመሆን የተሾሙት ወይዘሮ ሃይማኖት እስከ ቅርብ ጊዜ ድረስ በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት በምክትል ቢሮ ኃላፊ ማዕረግ ኮሚኒኬሽን ዘርፍ ኃላፊ በመሆን ያገለገሉ ሲሆን ከዚህ ቀደም ደግሞ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በዳይሬክተርነት እንዲሁም በኢትዮጵያ ዜና አገልግሎት በከፍተኛ አዘጋጅነት አገልግለዋል። በተጨማሪም ምክር ቤቱ በዛሬው ስብሰባው 34 የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመት የውሳኔ ሐሳብ ቁጥር 4/2018 ሆኖ በአንድ ድምጽ ተአቅቦ በአብላጫ ድምጽ አጽድቋል። ተሿሚዎቹ በምክር ቤቱ ፊት ቀርበው በታማኝነትና በቅንነት ለማገልገል ቃለ መሃላ መፈጸማቸውን አስታውቋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።